ብዙንም ጊዜ ስለ እውነት ማረጋገጫ ወይም ማለቴ ስለ አንድ የሕክምና ምርመራ ስናወራ ልክ እንደ ኤክስ-ሬይ ምርመራ አይነት ትክክለኛነትንና ግልጽነትን እንጠብቃለን። አዎ፣ ያው የኤክስሬይ ነገር ሲነሳ ማለቴ አንድ ሰው እጁን ቢሰበር የኤክስ-ሬይ ምስሉ ያንን የተሰበረ ነጭ መስመር በግልጽ ያሳያል። ሐኪሙም በቀላሉ ያንን አመልክቶ ችግሩ እዚህ ጋ ነው፣ መፍትሄው ደግሞ ይሄ ነው ይላል። ትክክል። ያ ግልጽነት ደግሞ እፎይታን ይሰጣል አይደል? ልክ ነህ። ነገሮች እንዲታዩልን በየፍርጃቸው እንዲቀመጡልን እና ጥቁርና ነጭ ሆኖ እንዲለዩልን እንወዳለን። ነገር ግን ወደ ክርስትና እምነት ፍልስፍናዊ መሰረቶች በተለይ ስለ እግዚአብሔር መኖርና ስለ ክፋት አመጣጣት ወደምናጠናበት ዓለም ስንገባ ያ የኤክስ-ሬይ ማሽን በተለየ መንገድ ነው የሚሰራው። እሱማ ነው ማለቴ የምንመለከተው የምርመራ የመሬት አቀማመጥ እውነቱን ለመናገር እጅግ ጥልቅ፣ ሰፊና ውስብስብ ነው። ይህ ያነሳሽው ሐሳብ እጅግ በጣም ትክክል ነው። አዎ፣ እና ይህ የምርመራና የፍልስፍና ጥልቀት ብለን ልንጠራው የምንችለው ጥያቄዎች እና መልሶች በቀላሉ በጥቁርና ነጭ ብቻ የማይታዩበት እጅግ ጠቃሚ በሆነ ማዕቀፍ ውስጥ የሚመረመሩበት ትልቅ ጉዳይ ነው። የሰው ልጅ መንፈሳዊነትና አመክንዮ የሚገናኙበት መስቀለኛ መንገድ ሁልጊዜም ያው ውስብስብ ነው። ዛሬ በዚህ ጥልቅ ዳሰሳችን የምንመረምረው በትክክል ይሄንን ነው። ማሄቴ በአልቪን ፕላንቲንጋ የተጻፈውን እግዚአብሔር ነጻነትና ክፋት የተሰኘውን እጅግ ታዋቂ መጽሐፍ የመግቢያ ክፍል ነው። አዎ፣ ከገጽ 1 እስከ 4 ያሉትን መሰረታዊ ሐሳቦች ማለት ነው። ልክ ነህ። የዚህ ዳሰሳ ዋና ዓላማ የክርስትና እምነትን ፍልስፍናዊ መሰረቶች ማለቴ በእግዚአብሔር ማመን ያለውን ምክንያታዊነት እና ይህን እምነት ለመሞገት የሚነሱ ሐሳቦችን በወንጌላውያን ክርስቲያኖች አውድ ውስጥ እንዴት መረዳት እንደምንችል ማብራራት ነው። ያው ስለ ሃይማኖት ፍልስፍናዊ አስተንትኖ ማሰብ የዘመናችን ክስተት ብቻ እንዳልሆነ መገንዘብ ያስገርማል። ታውቂያለሽ፣ ይህ ልማድ ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ከነበሩት ግሪኮች ጀምሮ የነበረ እናም በአንደኛውና በሁለተኛው ክፍለ ዘመን በነበሩት የጥንቷ ቤተ ክርስቲያን አባቶች በኩል አልፎ እስከ ዛሬ ድረስ የቀጠለ ረጅም ታሪክ ያለው ጉዳይ ነው። ይህ ታሪካዊ ዳራ በጣም ወሳኝ ነው። ሰዎች ስለሚያምኑበት ነገር በጥልቅ ማሰብ፣ መጠየቅና መመራመር የጀመሩት ትናንት አይደለም። እሺ፣ ይህንን በዝርዝር እንመልከተው። ማለቴ የክርስትናን እምነት በምክንያታዊነት ከመከላከላችን በፊት በመጀመሪያ እምነት ራሱ ምን ማለት እንደሆነ መግለጽ ያስፈልገናል። አዎ፣ በጣም ብዙ ጊዜ ሰዎች እምነትን እንደ አንድ ቀላል ጽንሰ ሐሳብ አድርገው ነው የሚረዱት። ነገር ግን ፕላንቲንጋ ይህንን በመግቢያው ላይ በሁለት ይከፍለዋል። ይህ በጣም ወሳኝ የሆነ የሥነ መለኮት ልዩነት ነው። ፕላንቲንጋ በእግዚአብሔር መኖር ማመን እና በእግዚአብሔር ማመን የሚሉ ሁለት የተለያዩ ሐሳቦች መካከል ያለውን ጥልቅ ልዩነት ያብራራል። በእግዚአብሔር መኖር ማመን ስል ማለቴ በእግዚአብሔር መኖር ማመን ማለት እግዚአብሔር ዘላለማዊ፣ ሁሉን ቻይ እና የዓለም ፈጣሪ መሆኑን እንደ አንድ እውነት መቀበል ብቻ ነው። ልክ አንድ ታሪካዊ ክስተት ማለት የሁለተኛው የዓለም ጦርነት መካሄዱን እውነት ነው ብሎ እንደ መቀበል አይነት ማለት ነው። ትክክል፣ የአእምሮ ስምምነት ነው። ነገር ግን በእግዚአብሔር ማመን ከዚህ ሙሉ በሙሉ የዘለለ ነው። ማለትም አጋንንትም እግዚአብሔር መኖሩን ያምናሉ፣ ያንቀጠቀጡማል ተብሎ በያዕቆብ መልእክት እንደተጻፈው አይነት መሆኑ ነው አይደል? ማለት መኖሩን ማወቅ እና በእርሱ መታመን ሙሉ ለሙሉ የተለያዩ ነገሮች ናቸው። አነሳሱ በትክክል ያ ነው። በእግዚአብሔር ማመን ማለት በእግዚአብሔር መታመንን፣ ሕይወትን ለእርሱ አሳልፎ መስጠትን እና ፈጣሪን በግል ሕይወት ውስጥ አዳኝ አድርጎ መቀበልን ያካትታል። ያው እዚህ ላይ ትኩረት የሚስበው የክርስቲያናዊ ትምህርት መሠረት የሆነው የሐዋርያት የሃይማኖት መግለጫ አጀማመር ነው። ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ የሚለው እሱ ነው። ይህን የሚናገር ሰው ዝም ብሎ አንዱን ታሪካዊ ሐሳብ እውነት ነው ብሎ መቀበሉን ብቻ ሳይሆን ሙሉ ሕይወቱን አሳልፎ መስጠቱን፣ መታመኑንና የልብ ግንኙነት መፍጠሩን ነው የሚያሳየው። በመጽሐፍ ውስጥ ፕላንቲንጋ ይህንን ለማስረዳት የሚጠቀምበት ውብ ምሳሌ አለ። በእግዚአብሔር የሚያምን ሰው ዓለምን የሚያይበት መነጽር የተለያየ ነው። ሰማያዊውን ሰማይ ወይም ታላላቅ ተራራዎች በለየ መንፈስ ነው የሚመለከተው። አዎ፣ እንደ እግዚአብሔር ስጦታዎች አድርጎ ነው የሚያያቸው። ልክ ነህ። ነገር ግን እዚህ ላይ ትንሽ ግር የሚል ነገር አለ። ማለቴ
እግዚአብሔር መኖሩን የማያምኑ ግን በተፈጥሮ ውበት እጅግ የሚደነቁ ሰዎችን እናውቃለን። አዎ ብዙ አሉ። ታዲያ አንድ ሰው ፈጣሪ መኖሩን በቅድሚያ ሳያምን ለተራሮቹ ውበት ማመስገን አይችልም ማለት ነው? ይህ እጅግ በጣም ጥሩና ሚዛናዊ የሆነ ጥያቄ ነው። ሰዎች በተፈጥሮ ውበት መደመም ይችላሉ፣ ያ አያከራከርም። ነገር ግን አልቪን ፕላንቲንጋ የሚያነሳው ነጥብ ምስጋናን ጥልቅ ትርጉም ነው። ምስጋና ተቀባይን ይፈልጋል ማለት ነው። በትክክል ዝም ብሎ በዝግመተ ለውጥ ለመጣ የተፈጥሮ ክስተት አመስግናለሁ ማለት ሎጂካዊ ትርጉም አይሰጥም። አዎ፣ ለማን ነው የምታመሰግነው የሚል ጥያቄ ያስነሳ። ልክ ነሽ። በእግዚአብሔር ማመን ወይም ለእርሱ ምስጋናን ማቅረብ እንዲቻል በመጀመሪያ ደረጃ የአካል እንዳለ ማመን መሰረታዊ ቅድመ ሁኔታ ነው። ያው ወደ እግዚአብሔር የሚደርስ እርሱ እንዳለና ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል እንደሚለው ዕብራውያን መልእክት። አዎ ዕብራውያን 11:6 ላይ ያለው ማለት ነው። አሁን ግልጽ እየሆነ መጣ። የልብ መታመን ግድ የአእምሮን ዕውቀት መሰረት ማድረግ አለበት ማለት ነው። ልክ ነሽ። ብዙ ጊዜ ስለ እግዚአብሔር ያለንን የሥነ መለኮት ዕውቀትና ከእርሱ ጋር ያለንን መንፈሳዊነት ሚዛን መጠበቅ ይከብዳል። አዎ፣ አንዳንዴ በስሜት ላይ ብቻ ትኩረት ይደረግና መሰረታዊ ዕውቀቱ ይዘነጋ። የፕላንቲንጋ መግቢያ የሚያሳየው ሁለቱም የማይነጣጠሉ መሆናቸውን ነው። እና ቅድም ያነሳነው የዕብራውያን ክፍል እግዚአብሔር መኖሩን ማመን ግድ እንደሆነ ስለሚነገረን ይህንን መኖር ተቃዋሚዎች ከሚያነሱት ጥያቄ እንዴት መከላከል ይቻላል ወደሚለው እንገባለን። እዚህ ላይ ነው እንግዲህ የተፈጥሮ ስነ መለኮት ወደ መድረክ የሚመጣው። ግን ብዙ አማኞች በዚህ ሐሳብ ላይ ስጋት አላቸው። እምነት በመንፈስ ቅዱስ ሥራ የሚመጣ ከሆነ ለምን የፍልስፍና ማስረጃው ታስፈለጉ? አዎ፣ ብዙዎች እንዲህ ብለው ይጠይቃሉ። ማለቴ የተፈጥሮ ስነ መለኮት ሰዎችን አስገድዶ ወደ እምነት ለማምጣት የሚሞክር ነው ወይ? ብዙ ሰዎች የተፈጥሮ ስነ መለኮትን የሚረዱት በዚህ የተሳሳተ መንገድ ነው። ማለቴ የተፈጥሮ ስነ መለኮት ዋና ዓላማ ሰዎችን በደረቅ ማስረጃ አስገድዶ አማኝ ማድረግ አይደለም። እሺ፣ ታዲያ ምንድን ነው? ፕላንቲንጋ እንደሚያብራራው የክርስትና እምነት ያላቸው ጥቂት ሰዎች ብቻ ናቸው በፍልስፍናዊ ክርክር ተማርኮ የመጡት። ይልቁንም ዋናው ተግባሩ ሃይማኖታዊ እምነት በምክንያታዊነት ተቀባይነት ያለው መሆኑን ማሳየት ነው። ማለቴ አንድ ክርስቲያን ሲያመን አይምሮውን ዘግቶ አይደለም ያምነው ማለት ነው አይደል? አዎ፣ እምነቱ ሎጂካሊ እና ጤናማ መሰረት እንዳለው ለማሳየት ነው። ማለትም ማንም ሰው የአንድን አማኝ እምነት የሞኝነት ነው ቢለው አማኙ አይደለም፣ እምነቴ ሎጂካሊ መሰረት አለው ብሎ መከላከል እንዲችል የሚያስታጥቀው መሳሪያ ነው። በትክክል። ይህን ከትልቁ ምስል ጋር ስናገናኘው በተቃራኒው በኩል ደግሞ የተፈጥሮ ኢመለኮት የሚባል ዘርፍ አለ። ኢመለኮት? አዎ፣ ናቹራል አቲዮሎጂ ማለት ነው። የተፈጥሮ ኢመለኮት በእግዚአብሔር ማመን ምክንያታዊነት የጎደለው መሆኑን ለማረጋገጥ የሚሞክር ፍልስፍና ነው። እነዚህ ፈላስፎች የእግዚአብሔርን መኖር የሚቃረኑ መከራከሪያዎችን ያቀርባሉ። ፕላንቲንጋ በመጽሐፉ መግቢያ ላይ አንድ አስገራሚ ነገር ይላል። ይህንን መጽሐፍ ሲጽፍ የገለልተኝነትን ካባ ለብሶ እንደማያልፍ በግልጽ ይናገራል። ያው ብዙ ጊዜ ምሁራን ራሳቸውን ከጉዳዩ ነጥለው ገለልተኛ ሆኖ ለመጻፍ ይሞክራሉ። እርሱ ግን ወደ ፍልስፍናዊው ጦር ሜዳ እንደሚገባ ነው የሚገልጸው። አዎ፣ መጽሐፉ የተፈጥሮ ስነ መለኮትን ወክሎ ስለ ኦንቶሎጂካል የህልውና ክርክር በጥልቀት እንደሚመረምር ይጠቁማል። አቋረጥኩ እንጂ ይህ ኦንቶሎጂካል ክርክር የሚባለው ሐሳብ ምን ማለት እንደሆነ ባጭሩ ብናየው ጥሩ ነው። በጣም ጥሩ ጥያቄ። ኦንቶሎጂካል ክርክር በመካከለኛው ዘመን በነበረው አንሰልም በተባለ የሥነ መለኮት አባት የጀመረ እጅግ ጥልቅ ፍልስፍና ሐሳብ ነው። ሐሳቡን አቅልለን ስናየው እንዲህ ይላል። ማለቴ እግዚአብሔር ማለት ከእርሱ በላይ ታላቅ ሊታሰብ የማይችል ፍጹም አካል ማለት ነው። አሁን ይህ ታላቅ አካል በአእምሮችን ውስጥ ብቻ ካለ ማለቴ በእውኑ ዓለም ከሌለ ማለት ነው። አዎ፣ በእውኑ ዓለም ከሌለ ከእርሱ ይበልጥ ታላቅ የሆነ ሌላ አካል ማሰብ እንችላለን ማለት ነው። ምክንያቱም በእውኑ ዓለም መኖር በአእምሮ ብቻ ከመኖር ይበልጣልና። ትክክል። ስለዚህ እግዚአብሔር በእርግጥም ከእርሱ በላይ ታላቅ ሊታሰብ የማይችል ከሆነ በአእምሮችን ብቻ ሳይሆን በእውኑም ሊኖር ግድ ይለዋል የሚል ሎጂካዊ ክርክር ነው። ዋው፣ ይሄ ይገርማል። አዎ፣ ፕላንቲንጋ ይህንን በዘመናዊ ሎጂክ አሻሽሎ ያቀርበዋል። ይሄ እጅግ ማራኪ የሆነ አእምራዊ ሙገት ነው። በአንድ በኩል ይህንን ሲያቀርብ፣ በተፈጥሮ ኢመለኮት በኩል ደግሞ እጅግ ከባዱን ጥያቄ ያነሳ፣ እርሱም የክፋት ችግር ነው። አዎ፣ የክፋት ችግር በተለይ በእግዚአብሔር መኖር ላይ ከሚነሱ ጥያቄዎች ሁሉ እጅግ ፈታኙ ነው።
እንደ አንድ ትልቅ የሶስቶች ቀውስ ማየት ይቻላል። ትራይሌማ ምን ነው ማለት ነው? አዎ፣ አንደኛ እግዚአብሔር ሁሉን ቻይ ነው። ሁለተኛ እግዚአብሔር ፍጹም አፍቃሪ ነው። ሶስተኛ ደግሞ በዓለም ላይ ክፋት እና ስቃይ አለ። የተፈጥሮዊ መለኮት አራማጆች የሚያነሱት ሙግት ይህ ነው። ማለቴ እግዚአብሔር ሁሉን ቻይ ከሆነ ክፋትን ማስቆም ይችላል፣ ፍጹም አፍቃሪ ከሆነ ደግሞ ክፋት እንዲኖር አይፈልግም ሚለው ናዳ። ልክ ነሽ። ታዲያ ክፋት ለምን ኖረ? ስለዚህ እንዲህ አይነት አምላክ ሊኖር አይችልም ይላሉ። አዎ፣ በትክክል። ይህ ጥያቄ የሰው ልጅ ከተፈጠረ ጀምሮ ሲያወዛግብ የኖረ ነው። ነገር ግን ይህ ውጊያ በደረቅ የፍልስፍና መማሪያ ክፍሎች ውስጥ ብቻ የሚቀር አይደለም። በታላላቅ የዓለም ስነ ጽሑፎች ውስጥም ይንጸባረቃል። ልክ ነሽ። ፕላንቲንጋ የክፋት ችግርን ስሜታዊ ክብደት ለማሳየት ወደ ስነ ጽሑፍ ይወስደናል። በተለይ በሩሲያዊው ጸሐፊ ፊዮዶር ዶስቶየቭስኪ የተጻፈውን ዘ ብራዘርስ ካራማዞቭ የተሰኘውን እጅግ ታዋቂ መጽሐፍ ይጠቅሳል። አዎ፣ በዚህ መጽሐፍ ውስጥ ኢቫን ካራማዞቭ የተባለው ገጸ ባህሪ የሚያነሳው ጥያቄ ልብ ይሰብራል። እጅግ በጣም። ኢቫን እግዚአብሔርን በቀጥታ አይክድም፣ ነገር ግን በዓለም ላይ ስላለው የንጹሐን በተለይም የጽናት ስቃይ በማንሳት ይሞግታል። አዎ፣ በመጨረሻው ዘመን እግዚአብሔር ዓለምን ፍጹም ወደሆነ ሰላም ቢያመጣትም ያንን ሰላም ለመግዛት ተከፈለው ዋጋ የአንዲት ንጹሕ ሕፃን ስቃይ ከሆነ እኔ ያንን መግቢያ ቲኬት አልገዛም እመልሰዋለሁ ይላል። ይህ እኮ የክፋት ችግር የሎጂክ ቀመር ብቻ ሳይሆን እጅግ ጥልቅ የሆነ የሰው ልጅ የሞራል እና የስሜት ህመም መሆኑን ነው የሚያሳየው። እውነት ነው። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። ታዲያ ፕላንቲንጋ ለዚህ ስሜታዊና ፍልስፍናዊ ውሽንፍር እንዴት ምላሽ ይሰጣል? ፕላንቲንጋ የሚጠቀመው መሳሪያ አዲስ ነው። ይኸውም ከዘመናዊ የሎጂክ ፍልስፍና የመጣው ሊኖሩ የሚችሉ ዓለማት የተሰኘው ጽንሰ ሐሳብ ነው። ማለቴ ይህ ሊኖሩ የሚችሉ ዓለማት የሚባለው ሐሳብ እንዴት ነው የሚሰራው? ማለቴ እግዚአብሔር ሁሉን ቻይ ከሆነ ለምን በቀላሉ ሰዎች ሁልጊዜ መልካም ነገርን ብቻ የሚመርጡበትን ዓለም አልፈጠረም? እዚህ ጋ ነው እንግዲህ የፕላንቲንጋ የሎጂክ ብልሃት የሚታየው። እግዚአብሔር ይህንን ዓለም ሲፈጥር ሊፍጠሯቸው የሚችሉት ማለቂያ የሌላቸው ተለያዩ ዓለማት ነበሩ። አዎ። ነገር ግን እውነተኛ ነጻ ፍቃድ ማለት አንድ ፍጡር መልካምንም ሆነ ክፉን የመምረጥ አማራጭ አለው ማለት ነው። እግዚአብሔር ሰዎችን ፈጥሮ ሁልጊዜ መልካሙን ብቻ እንዲመርጡ ካስገደዳቸው ማለቴ ነጻ ፍቃድ የላቸው ማለት ነው። ልክ ነሽ። ልክ እንደ ሮቦት ፕሮግራም ተደርገዋል ማለት ነው። ትክክል። እውነተኛ ፍቅር ሊኖር የሚችለው ምርጫው ነጻ ሲሆን ብቻ ነው። አዎ። ስለዚህ እግዚአብሔር እውነተኛ ነጻ ፍቃድ ያላቸውን ፍጡራን ከፈጠረ እነዚያ ፍጡራን የተሳሳተ ምርጫ የማድረግ ዕድላቸውን ማስቀረት በሎጂክ ደረጃ አይቻልም። ይህንን ሐሳብ ስንመለከት ማለቴ አንድ ግልጽ የሆነ ምሳሌ ወደ አእምሮ ይመጣ እንደ አንድ እጅግ የተካነ የቼዝ ጨዋታ ጥበብት ልናስበው እንችላለን። እንዴት ማለት? ይሄ የቼዝ አዋቂ በሚሊዮን የሚቆጠሩ የጨዋታ ውህዶችን በአእምሮ ማየት ይችላል። የትኛውም ድንጋይ ማይበላበትን ሰሌዳ ማዘጋጀት ይችላል። ነገር ግን ያኔ ጨዋታው እውነተኛ የቼዝ ጨዋታ መሆኑ ያበቃል። ዋው! በጣም ትክክል። ተጫዋቾቹ በነጻነት ድንጋዮቻቸውን የሚያንቀሳቀሱበት እውነተኛ ጨዋታ ሊኖር ከተፈለገ የግድ ድንጋዮች የመበላት አደጋ መኖሩ የጨዋታው ሕግ አካል ይሆናል። ማለቴ ልክ እንደሊሁ እግዚአብሔር እውነተኛ ፍቅር እና ነጻ ምርጫ ያለበትን ዓለም ለመፍጠር ከወሰነ የክፋት መኖር አደጋ አብሮ የሚመጣ እንጂ የእግዚአብሔርን ሁሉን ቻይነት የሚክድ አይደለም። አዎ፣ ያ እጅግ ድንቅ ማብራሪያ ነው። የፕላንቲንጋ ዋና ዓላማ ክፋት ለምን እንደተፈጠረ ሁሉንም ምስጢር መፍታት አይደለም። አዎ፣ ይልቁንም እግዚአብሔር ሁሉን ቻይ ነው የሚለው ሐሳብና ክፋት በዓለም ላይ ያለ የሚለው ሐሳብ በሎጂክ ደረጃ እርስ በርሳቸው የሚጋጩ አለመሆናቸውን ማሳየት ነው። ይህ ለአድማጮቻችን በተለይም ለወንጌላውያን ክርስቲያኖች ትልቅ መተማመንን የሚሰጥ። አዎ፣ በጣም ብዙ ጊዜ አማኞች እምነታቸውን በልባቸው አጥብቀው ይዛሉ፣ ነገር ግን በአካዳሚው ዓለም ሲገቡ ስጋት ይገባቸው ይሆናል። አዎ፣ የፕላንቲንጋ መጽሐፍ የሚያሳየው መፍራት እንደሌለባቸው ነው። እምነት እጅግ ጥብቅ በሆኑ የዘመናዊ ሎጂክ ሚዛኖች ላይ ቢቀመጥም ክብደቱም ማይቀንስ መሆኑን ነው። በመግቢያው ክፍል ገጽ 1-4 ላይ ፕላንቲንጋ ይህንን ትልቅ የውጊያ ሜዳ ነው የሚያዘጋጀው። አንባቢውን ለትልቁ ፍልስፍናዊ ጉዞ እያዘጋጀው ነው። አዎ፣ እግዚአብሔር መኖሩን እንደ አንድ ሐሳብ መቀበል
እና በእርሱ ላይ ሙሉ በሙሉ መታመን እንዴት እንደሚደጋገፉ መሠረቱን ይጥላል። ታዲያ ይህ ሁሉ ሲጠቃለል ምን ማለት ነው? እስካሁን ያነሳናቸውን ሐሳቦች ስናስብ የክርስትና እምነት የፍልስፍና መሠረቶች እጅግ ጥልቅ መሆናቸውን መገንዘብ ይቻላል። አዎ፣ ዋናው ቁም ነገር ዕውቀትና እምነት ጠላት አለመሆናቸውን መረዳቱ ላይ ነው። እውነተኛ እምነት ጥያቄዎችን አይፈራም። ጠንካራ ሎጂክና ጥልቅ ምርምር የእግዚአብሔርን ታላቅነት ይበልጥ እንድንረዳ ያደርጉናል። በመግቢያችን ላይ ስለ ኤክስሬይ እና ስለ ውስብስቡ የምርመራ ዓለም አንስተን ነበር። በእርግጥም የእግዚአብሔርን ጥልቅ ሐሳብ በአንድ ቀላል የኤክስሬይ ምስል ላናየው እንችላለን። ልክ ነሽ። ነገር ግን ይህ አንድ ትልቅ ሐሳብ እንድናስብ ያደርገናል። ማለቴ በእግዚአብሔር ማመን ማለትም የግል ግንኙነት እግዚአብሔር እንዳለ በማመን ላይ የተመሰረተ ከሆነ እንደ ሊኖሩ የሚችሉ ዓለማት ያሉ የሎጂክ ጽንሰ ሐሳቦችን ማጥናት ሁለቱንም ሊያጎልብት ይችላል። ማለት ይሁዱ የአካዴሚክ እውቀት ብቻ ሳይሆን ስለ ፈጣሪ ያለንን አድናቆት የሚያጎላ እና ወደ ጥልቅ አምልኮ የሚመራን መንገድ ሊሆን አይችልም ወይ? እውነት ነው። ምናልባት የፍልስፍናና የሎጂክ ኤክስሬይ የምናየው የተሰበረን አጥንት ሳይሆን የእምነታችንን ሕያው እና ጠንካራ አጽም ራሱን የልብ ትርታችንን እያሳየን ቢሆንስ? በጣም የሚገርምና ጥልቅ የሆነ የማጠቃለያ ሐሳብ ነው። ይህንን እያሰላሰልን የዛሬውን ዳሰሳችንን እናጠናቅቃለን።